አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ሰራላችኋለሁኝ ያልኩትን የሮዝመሪ ቅባት ነው የማሳያችሁ ማለት ነው። እንደምታዩት የልጅ ጸጉር ነው እንግዲህ እዚህ ላይ የቀባውላት ነው። በጣም ነው ጸጉር አሪፍ የሚያደርገው። በቤታችን ውስጥ ተፈጥሯዊ ነገር ማዘጋጀት እንችላለን። ከኬሚካል ነፃ የሆነ ቅባት ማለት ነው። ታውቃላችሁ በየሱፐር ማርኬቱ የምንገዛው ቅባት ማቆያ ኬሚካል አለው። እሱ ደግሞ ጸጉራችን እንዳይጎዳን በቤት ውስጥ እናዘጋጃለን ማለት ነው። በመጀመሪያ እንግዲህ የሚያስፈልገን ዋናው ሮዝመሪ ነው። እንደምታዩት እዚህ ጋር በ30 ብር የተገዛ ሮዝመሪ ነው። በጣም ርካሽ ነው በነገራችን ላይ ሮዝመሪ። እንደዚህ እንትኑን ራሱ እንትን ብላችሁ የተቆረጠውን ውትፍ ብታደርጉት ራሱ ይበቅላል፣ ይለምዳል። ቤታችሁ ግቢ ካለው ማለት ነው። እንደዛም ማድረግ ትችላላችሁ። አሁን ወደ በኋላ እኔም ተክያለሁኝ ያሳያችኋለሁኝ ያለመድኩትን እንዴት እንደሚለምድ የሚያስፈልገን። ከዛ ሁላ እንግዲህ ሁሉንም አንጠቀምም። እንደዚህ 3 ወይም 4 ግንድ ከዛ እንደዚህ ቅጠሉን ለምልመን ነው የምንጠቀመው። እዚህ ጋር አንድ ዝንጅብል ያስፈልገናል። አንድ ዝንጅብል ልጬ እንትን ብያለሁኝ አዘጋጅቻለሁኝ ማለት ነው። መላጥ አለበት ስለሚያኮርፍ እንትን የሆነ ኮረፊያት ነገር ያመጣል ልጫውና ከዛ እንደዚህ ትለመልሙታላችሁ። ልክ እንደዚህ በቃ መድረቅ አለበት። ካጠባችሁት በኋላ በደንብ መድረቅ አለበት። ውሃው መኖር የለበትም። ዘይቱን ያበላሸዋል። ረጅም ጊዜ አይቀመጥላችሁም። ከዛ እንደዚህ ከለመለምና ዝንጅብሉን በረጃጅሙ ከቆረጥን በኋላ እዚህ ጋር የሚያስፈልገን የኮኮናት ኦይል እና የምግብ ዘይት ነው። እናንተ ኮኮናቱን እኔ ስላለኝ ነው በባለፈው ገዝቼ አስቀምጬው ነበርና ለምን አልጠቀምበትም ብዬ አሁን ልጠቀምበት ነው። እና እዚህ ጋር የሱፍ ዘይት ቀጭኑ ማለት ነው የምግብ የምንጠቀመው እሱ በጣም ቆንጆ ነው። በቃ እሱ የሱፍ ዘይት ስለሆነ ማለት ነው። ሌላ አይነት ዘይት የምግብ ዘይት የወፍራሙ ምናምን ሳይሆን የሱፍ ዘይት ኦመርም ሆነ ዋሂልም ሆነ ካዶ ካገኛችሁ እሱን። ከዛ እዚህ ጋር ደግሞ የኮኮናት ኦይል የተወሰነ ጨምርበታለሁ። እንዳያችሁት የኡመር ዘይትን ከግማሽ በላይ የተወሰነች ሩብ ስትቀር አድርገዋለሁኝ። የዋሂል ዘይቱ ማለት ነው የሱፉ ዘይት። ከዛ ከዚህ በኋላ ያለውን ኮኮናት አድርግበታለሁ ማለት ነው። እንደዚህ ስቀዳ እየፈሰሰ ነበረ። በሆነ እንትን ነገር ማድረግ ነበረብኝ። እንደማንም ቀድቼው እንደዚህ ሆኗል። ሙልት ያደረኩት ከሩብ በላይ ያለውን የኮኮናት ኦይል ነው የሞላሁበት ማለት ነው። የንጹህ ኦሪጂናል ኮኮናት ኦይል ነው የሚለው እንደምታዩት። እና ይሄኛውን እንግዲህ ሞልቼዋለሁኝ። አንድ ብርጭቆ ነው የምሰራው። ከዚህ በዛ ያለ መስራት ከፈለጋችሁ ከፍ አድርጋችሁ መጨመር ትችላላችሁ ዘይቱን። ከዛ እዚህ ጋር ብረት ድስት ውስጥ አስገባለሁኝ። ንጹህ ብረት ድስት መሆን አለበት። እዚህ ጋር ግጥሙ ጠፍቶ ለእኔ የምሰራ የሆነ ነገር ስሰራ የምጠቀምበት ነው። ለምግብ አንጠቀምበትም ብረት ድስቱ። እና እዚህ እንደምታዩት ዝንጅብሉን በረጃጅሙ የከተፍኩትን ሳሳ ብታደርጉት ጥሩ ነው፣ ውስጥ ውሃ እንዳይቀመጥ። ከዛ እጨምራለሁኝ ዘይቱ ላይ። ገና እሳቱን አልከፈትኩትም። ሁሉንም ነገር ልጨማምር ብዬ ነው። ከዚህ በፊት የሰራሁት ቅባት ላይ እዚህ እንደዚህ ሮዝመሪ ዝንጅብል ጨምሬ ጥቁር አዝሙድ ጨምሬበት ነበረ። አንድ ጊዜ ደግሞ ተልባ ጨምሬ ሰርቻለሁኝ። እና እንደዛም ብታደርጉት ካላችሁ በጣም ቆንጆ ነው። አሁን እሳቱን እንደዚህ ከፍታለሁ። ከዛ መፍላት የለበትም። መሆን ያለበት ልክ እንደዚህ ጋል እንዳለ እሳቱን መጨረሻ ድረስ ቀንሳችሁ ልክ እንደዚህ እንትን የሚል ነገር እንደ ኮረፊያት ነገር የሚወጣለ እሱ የዘይቱ የማነው ስሙ የሮዝመሪውና የዝንጅብሉ ውሃ እየተነነ ሲወጣ ነው እንደዚህ የሚለው። እና እንደዚህ ነው መሆን ያለበት እንጂ ከዚህ በላይ መፍላት የለበትም። ከፈላ ዘይቱ ይበላሽባችኋል። እንዳይፈላ ቀስ ብሎ ተረጋግቶ ከሮዝመሪውና ከዝንጅብሉ ያለውን ንጥረ ነገር ስቦ ዘይቱ እንዲውጠው ነው ማድረግ ያለባችሁ። እና እንደዚህ ተረጋግቶ ይቆይ ማለት ነው። እዚህ ጋር የተከልኩት ያልኳችሁ ሮዝመሪ ያለመድኳት ይችናት። ከገበያ የሚመጣውን ዝም ብላችሁ ቅድም ያሳየዋችሁን በቃ ውሃ ታፈሱና መሬቱ ላይ ውትፍ ታደርጉትና ከዛ በኋላ ውሃ ማጠጣት ነው። እና እንደምታዩት አንድ ትግር ነበር የወተፍኳት። ከዛ ከላይ ያወጣችው ቅርንጫፍ በጣም ብዙ ነው። ይሄ
አሁን በጣም ጅፍፍ ይላል። በቅርብ ጊዜ ነው፣ ረጅም ጊዜ እንኳን አልሆናትም ራሱ። እና እንደዚህ አድርጋችሁ ብትተክሉት ይለምድላችኋል። ቆንጆ ነው። አካባቢ ግቢያችን ውስጥ እንደዚህ አይነት ነገር ደስ ይላል። ያው እናቴ ቤት ነው ታውቃላችሁ፣ ያለሁት እናቴ ቤት ስለሆነ ሰሞኑን እና እዚህ ጋም ምንድነው ስሙ ጤና አዳም ወይም ጤና አዳም አልምጃለሁኝ በጣም ስለምወደው እና ያስፈልጋል። እንደዚህ አይነት ነገሮች ተፈጥሯዊ ነገሮች ለመስራት ስትፈልጉ እንደዚህ አይነት ነገሮችን ከግቢያችሁ ውስጥ ማልመድ በጣም ቆንጆ ነው። እና እያያችሁት ዘይቱን አረፋ አለው። ከዛ አረፋውን እንዲያልቅ እንደዚህ ነቅነቅ ወይ ደግሞ በማንኪያ ማማሰል አለባችሁ። እንዳያችኋቸው እነዚህ አረፋዎች እየጠፉ ይሄዳሉ ማለት ነው። ያ ዘይቱ ያለው ውስጥ ያለው ውሃ ተኖ ማለቅ ስላለበት ነው፣ እንትን እንዳይልባችሁ ረጅም ጊዜ እንዲቆይ ማለት ነው። ዘይታችሁ ቢያንስ እንደዚህ አድርጋችሁ ከሰራችሁት እስከ 6 ወር ምናምን መጠቀም ትችላላችሁ። ምንም ሳይሆን ይቆያል። እኔ እስከዛ ድረስ ተጠቅሜው አውቃለሁኝ። ውሃ ካለው ግን ወይ የምታስቀምጡበት እቃ ወይ ደግሞ ከዚህ ተኖ ካላለቀ ዘይቱ ልክ እንደዚህ አረፋው ሲለቅ ነው ማብረድ ያለባችሁ። እንደዛ ካልሆነ ውሃ አንድ ጠብታ እንኳን ብትሆን ካለው ዘይቱ ረጅም ጊዜ አይቆይላችሁም፣ ይበላሻል ቶሎ። እና እንደዛ ስለሆነ እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። እንደ በሰለ የምታውቁት እንደምታዩት ቀለሙ ቅይር ይላል። የሮዝመሪውና ዝንጅብሉ ወደ ጸየም ወደ ማለት ከለር ይሄዳል። ልክ ወደ ጥቁረት ማለት ነው። ያ ውስጥ ያለውን ንጥረ ነገር አውጥቶ ወደ ዘይቱ ተፍቶታል ማለት ነው። ሮዝመሪውም እንደዛው ትንሽ እንትናቸው ቀለማቸው ቅይር ይላሉ። ሙሉ በሙሉ ወደ ጠቆር ጸየም ወደ ማለት ሲሄዱ ያ ይበቅቶታል ማለት ነው። እሳታችሁን ታጠፉና ወደ ጎን አድርጋችሁ ታበርዱታላችሁ። እኔ ወደ ጎን አድርጌ አብርጀዋለሁኝ። ከዛ ንጹህ ጨርቅ ወይ ደግሞ ማጥለያ ካላችሁ ወደ የምትፈልጉበት እቃ ታጠሉታላችሁ። እኔ እዚህ ጋር አሁን አሪፍ ወደ አረንጓዴ ከለር የወሰደው የሚያምር ቅባት ነው የሆነው እና እዚህ ጋር የማደርገው በወይራ ዘይት እንትን ነው እቃ የወይራ ዘይት ስላለቀ እዛ ጋር ጨምርበታለሁኝ። ሌላ የቅባት እቃ ፕላስቲክ ስለሆነ ብዙ ጊዜ የፈሳሽ ቅባቶችም ሆነ እንደዚህ የሚሸጡት በፕላስቲክ እቃ ነው። እንደዛ ከምታደርጉ የሰራችሁትን በግዛዝ በሆነ በጠርሙስ ነገር ቢቀመጥ አሪፍ ሆኖ እንትኑን ጠብቆ ይቀመጥላችኋል፣ አይበላሽባችሁም ቶሎ። እና ለዛ ነው እዚህ ጋር ወይራ ዘይቱ እቃ ውስጥ ያደረኩት። ከላይ እንደምታዩት የፕላስቲክ ግጥም አላት። ይሄ ቶሎ በቃ ድፍት እንዳይልባችሁ ወደ እጃችሁ ስታደርጉ ወይም ፀጉር ላይ ስታደርጉ ቀስ ብሎ እንዲወርድ ነው። እችን ፕላስቲኳ ነገር አስገብታችሁ እንደዚህ ከድናችሁ ቆንጆ የሆነ ቅባት ታዘጋጃላችሁ ማለት ነው። የተረፈ አለ ከአንድ ብርጭቆ ስለሆነ ያዘጋጀሁት እዚህ ጋር ሃይላንድ ላይ አድርጌዋለሁኝ። የተረፈኝን ሌላ ማስቀመጫ እቃ ስላጣሁኝ ነው። ይሄ ቶሎ የምጠቀመው ስለሆነ ችግር የለውም፣ ምንም አይሆንም። በአጭር ጊዜ ስለሚያልቅ ረጅም ጊዜ የምታስቀምጡትን ቅባት ግን በግዛዝ ቢሆን ይመረጣል። እና ከለሩ እንደምታዩት በጣም ቆንጆ ሆኗል። ሽታውን በጣም አሪፍ ነው። የሮዝመሪው እና የዝንጅብሉ ሽታ ሲገናኝ በጣም ቆንጆ ነው የሚሆነው እና ፀጉራችሁ ላይ ደስ የሚል ሽታ ነው የምታገኙት ማለት ነው። እና ለልጆቻችሁ ፀጉር፣ ለእናንተ ፀጉር፣ በተለይ ስስ ፀጉር ላላችሁ እንትን ብትጨምሩበት ጥቁር አዝሙድ። እኔ ስስ ስለነበረ ፀጉሬ ጥቁር አዝሙድ እየጨመርኩ ስጠቀም በጣም ቆንጆ ነው የሆነልኝ። እና እዚህ ጋር በሰራሁት ሻምፖ እያጠብኳት ነው ልጄን ማለት ነው። ከዛ እዚህ በደንብ አጥባት አለውኝ። እንደነገርኳችሁ እሬት ነው። እሬት ቆዳዋንም ጥርት ያደርጋል። ለፀጉር እድገትም በጣም ቆንጆ ነው። እና ፀጉራችሁ በጣም ብዙ ከሆነ በጣም እንደዚህ የተጋነነ አረፋ ይወጣዋል ብላችሁ እንትን አትበሉ። ያው ተፈጥሯዊ ነገር ነው። ያን ያክል አረፋ እንደዚህ የተጋነነ አረፋ እንደ ኬሚካል እንዳለው እንደምንገዛው ሻምፖ አይሆንም። ቤት የምንሰራው የምንጠቀመው ማለት ነው። እና የልጄ ፀጉር ደግሞ ብዙ ነው ማሻአላ፣ እንደኔ አይደለም። የኔ ትንሽ ሳሳ ይላል፣ የእሷ በጣም ብዙ ነው። እንደዚህ አሁን ውሃ ስለነካው ነው እንጂ ጭራሽ ሲበጠር በጣም ብዝት ያለ ነው እና ብዙም ሻምፖ አይጠቅማትም በነገራችን ላይ።
እና እንደዚህ አድርጌ በደንብ ጽድት አድርጌ አጥባታለሁኝ። ከዛ ቅድም ወደ እቃው አስገብቸዋለሁኝ ማለት ነው። ይሄ በደንብ ከቀዘቀዘላችሁ እቃ ውስጥ ካስገባችሁት መጠቀም ትችላላችሁ። ልክ እንደ ሻምፖ አይደለም። ሻምፖውን 24 ሰዓት አቆይታችሁ 2 ቀን ወይ 1 ቀን አሳድራችሁ ነው የምትጠቀሙት። እዚህ ጋር ግን ምንም አይነት ኬሚካል ስለሌለው ዝም ብላችሁ መጠቀም ትችላላችሁ። ለፀጉራችሁ እድገት፣ ለቆዳችሁ ዝንጅብሉ ቆዳችሁን የደም ዝውውራችሁን ያነቃቃል። ሮዝመሪው ደግሞ ታውቃላችሁ በጣም ውድ የሆነ ቅባት ነው። ሱፐር ማርኬት ላይ እንደዚህ ፋርማሲዎች ላይ አሁን ስትገዙ ትንሽ መጠኑ በዛ ያለ ከገዛችሁ ዋጋው እየጨመረ ነው የሚሄደው። ከ1000 ብር በላይ ነው የሮዝመሪ ቅባት የታወቀ ነው። ፋርማሲ ጋር ምናምን እንደዚህ ለፀጉር እድገት እየተባለ እና ይሄን ደግሞ በቤታችን ሰርተን መጠቀም እንችላለን። እንዲያውም ከምንገዛው ይልቅ በቤታችን እያየን የምንሰራው ምንም አይነት ኬሚካል ሳይጨመርበት ባሉት በተፈጥሯዊ ነገሮች የምንሰራቸው ናቸው ለፀጉራችን ተስማሚ ቅባቶች የሚሆኑትና በቤታችን ውስጥ ለልጆቻችን ለራሳችን እንግዲህ ስንፍና ከሌለብን ማለት ነው እንደዚህ እያደረግን እያዘጋጀን መጠቀም እንችላለን። ኢንሻአላ እንግዲህ በቀጣይ አሪፍ አሪፍ ነገሮችን አሳያችኋለሁ ብዬ ተስፋ አደርጋለሁኝ። ኢንሻአላ ለዛሬ ያለ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ኢንሻአላ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።